የፖለቲካ ፓርቲ ዜጎች ፖለቲካዊና ስነ ልቦናዊ እሴቶቻቸው ተቋማዊ መልክ እንዲይዙና በሚኖሩበት ማህበረሰብ ውስጥ እንዲሰራጩ የሐሳብ ፍጭትና ትግል የሚያደርጉበት የውክልና ዲሞክራሲ ተቋም ነው። በአንድ የፖለቲካ ማህበረሰብ ውስጥ ማህበረሰቡን ከመሪዎቹ፣ ከተወካዮቹ፣ ከተለያዩ የፖለቲካ ስርዓቱ አካላትና ከፖሊሲ አርቃቂዎች ጋር የሚያገናኘው መንገድ የሚገነባው ደግሞ በዜጎች ፖለቲካዊ ተሳትፎና ከተሳትፎ በሚወጣው ድምጽ ነው። ምርጫ በመራጩ ህዝብ ለሀገሪቱ የተሻለ ፖሊሲና አሰራር ይዞ ቀርቧል ወይ የሚለውን በምክንያታዊነት የሚመረጥበት እንደመሆኑ አማራጭ ሐሳብን ይዞ በመቅረብ በኩል የፓርቲዎች ተሳትፎ ወሳኝ ነው። ለህዝባችን አማራጭ ለመስጠት ነው የተቋቋመው። የፕሮግራም አማራጮች እንዲኖሩት ነው፣ የፖሊሲ አማራጮች እንዲኖሩት ነው። ሶሻል የማህበረሰቡ ሶሻል ፕሮብሌሞች የሚፈቱበት ነገር እንዲኖር ነው። ፖለቲካል ችግሮች እንዲፈቱ ነው። ተመጋጋቢ ስራዎች እንዲሰሩ ነው ፓርቲዎች የሚቋቋሙትና ከዛ በኋላ ፓርቲዎች የስርዓት ለውጥ በሰላማዊ መንገድ እንዲመጣ ህዝቡ ይበጀኛል የሚለውን ስርዓት በዲሞክራሲያዊ መንገድ ግልጽ በሆነ ምርጫ በራሱ ውሳኔ ተወካይ እንዲሰጥ የራሱን መሪ ለ5 ዓመት መርጦ ኮንትራት እንዲሰጥ ይሄን ነገር ሁሉ ለማስቻል በቃ መሰረቱ ምርጫ ነው። ከኢትዮጵያ ብሔራዊ ምርጫ ቦርድ ጋርም በቅርብ ርቀት እየሰራን ነው። ጠቅላላ የሀገራችን ፓርቲዎች ማለት ነው። ግን ተግዳሮት የሚሆኑ ነገሮች አሉ። እነሱ ይስተካከሉ ይፈቱ የሚል ጥያቄዎች አሉ። እነዚያንም ጥያቄዎች ግን ህገመንግስታዊነትን በምርጫው መሳተፍ በራሱ አንድ ህገመንግስታዊነት ስለሆነ በምርጫው እየተሳተፉ አስፈላጊውን ነገር ቅድመ ዝግጅቶችን እያደረጉ ምርጫው በሚደርስበት ለመድረስ ወይም ለመሳተፍ ህጉ የሚፈቅደውን ነገር ሁሉ የማድረግ እንቅስቃሴዎች አሉ። ኢትዮጵያ ከለውጡ ማግስት ያካሄደችው ምርጫ በብዙ መለኪያዎች መሻሻሎች የታዩበትና የተለያዩ ድምጾች እንዲሰሙ በር የከፈተ ነበር። ሂደቱም በፓርቲዎች መካከል ትብብርና ለሀገር መቆም የታየበት እንደሆነ ይታመናል። የባለፈው በእርግጥም በኢትዮጵያ ጅምር ሰላማዊ ምርጫ ዲሞክራሲያዊ ምርጫ በእኛ በኩል እኛ ባየነው መሰረት ማለት ነው። እኛ ይህን መመስከር መቻል አለብን። እውነት ስለሆነ በጥሩ ሁኔታ ነው የተካሄደው። የተደረገው አስፈላጊው ነገር ተደርጓል። ነፃ ነበረ። እኛም ሐሳባችን ይዘን ህዝቡ የኛን ሐሳብ ገዛ፣ ተመርጠን መጣን። ምንም ነገር ይሁን ምን ሀገርና መንግስት እንፈልጋለን፣ ሰላማዊ ምርጫ እንፈልጋለን። ስለዚህ ከ5 ዓመት በኋላ ለሚመጣ ነገር ሀገራችን ምንም ችግር ፌስ ማድረግ የለባትም፣ አንድም ህይወት ማለፍ የለበትም እና ሰላማዊ ነገር እናደርጋለን ብለው ፓርቲዎች ተሰብስበው እዚህ አንድነት ፓርክ እኮ በቃ ወዳጅነት ፓርክ መልካም ምኞት ተለዋውጠን ነው የሄድነው ወደ ምርጫ ስንሄድ። ጠቅላይ ሚኒስትር አብይ አህመድ በያዝነው ዓመት መጀመሪያ ላይ በህዝብ ተወካዮች ምክር ቤት ተገኝተው 6ኛው ሀገራዊ ምርጫ ከቀደሙት ምርጫዎች የበለጠ ግልጽና ተአማኒ እንደነበር በማስታወስ መጪው 7ኛው ምርጫ ከዚህም የተሻለ እንደሚሆን በአጽንኦት አንስተዋል። ይህንን መሰረት አድርገውም ተፎካካሪ የፖለቲካ ፓርቲዎች ከ7ኛው ሀገራዊ ምርጫ ብዙ የተሻሉ ነገሮችን እንጠብቃለን ይላሉ። እንደ ፓርቲ ምርጫው ተደርጎ እኛም ተወዳድረን አሁንም የህዝቡን ፍላጎት ይዘን ለሀገራችንን በሚያግዝ መንገድ አሁንም ጠቃሚ የሆኑ ሐሳቦችን ይዘን ገብተን ምርጫውን መሳተፍ እንፈልጋለን። ለዚያም አስፈላጊውን ዝግጅት እያደረግን እንገኛለን። የሚያስፈልጉ ስራዎችን እየሰራን ነው። እንደ ፖለቲካ ፓርቲ አስቻይ ሁኔታዎች ባሉበት ቦታ ሁሉ ምንችለውን ነገር ሁሉ ከአባላቶቻችን ጋር እንወያያለን። እጩዎችን የማቅረቡንም ስራ ብዙ ጽህፈት ቤቶች ዝግ ናቸው። አሁን እነሱ የሚከፈቱበትም ሁኔታ ተንቀሳቅሰው ደግሞ አባላቶቻችን በነጻነት ህዝብ መሀል ገብተው ፕሮግራማቸውን፣ ፖሊሲያቸውን ማስረጽ ማሳወቅ ይችላሉ ወይ? ይሄም እንግዲህ እንዳስቻይ ሁኔታው ነው። ለዝግጅቱ ሬዲ ነው ፓርቲው፣ አባላቱም አመራሩም ሬዲ ናቸው። እናም የፖለቲካ ፓርቲዎች በዚህ መልኩ ተስፋ ለሰነቁበትና ጥቂት ወራት ለቀሩት የዘንድሮ ምርጫ ንቁ ተሳታፊ ለመሆንና ሐሳቦቻቸውን አቅርበው የህዝብን ይሁንታ ለማግኘት ተዘጋጅተዋል። በአሁኑ የተሻለ ይሆናል ብዬ አንድም የማስበው ጠቅላይ ሚኒስትሩም የብልጽግና ፕሬዝዳንት ስለሆኑ ቃላቸውን ያከብራሉ ብዬ አስባለሁ። ያ ማለት ብቻቸውን ጠቅላይ ሚኒስትሩ ማክበር አይችሉም። ብልጽግና አዘሆል ፓርቲው
ምርጫ ክልሉ ድረስ ቃሉን ያከብራል ብዬ አስባለሁ። ለምን ያለፈ ሳምንት ስብሰባችን በዚህ ሳምንት እንጂ ሰኞ በነበረን ስብሰባችን ላይ ምክትል ፕሬዝዳንቱ አቶ አደም ፋራህ ተገኝተው ሁለትዮሽም ይሁን ሶስትዮሽ ከፓርቲዎችም ጋር የምናደርገውን ስምምነት እናከብራለን፣ እንጠብቃለን። አንደርላይን አድርገናል። እኛ ማይከበር ስምምነት ማይከበር ውይይት ማናስፈጽመው ከሆነ አስፈላጊ አይደለም ብለን ብልጽግናን ወክለው መጥተው የገቡትን ቃል እስቲል ያከብራሉ ብለን እንጠብቃለን። እኛ ምርጫውን አሸነፍን አላሸነፍን ይሄ ሌላ ጥያቄ ነው። ዋናው ግን የመጫወቻ ሜዳው ስለሆነ ይሄ ሆኖ የተሻለና የተሻገረ ለኢትዮጵያም ለትውልድም ተሞክሮ የሚሆን 7ኛ ሀገራዊ ምርጫ ካካሄድን እጅግ በጣም ደስ ይለናል።